ከላይ ብቅ እያለችላችሁ ነው። በለው አቋም አንደኛ፣ ውበት አንደኛ፣ ንግግር አንደኛ፣ ምን ልበላችሁ ሁሉም ነገር አንደኛ ማለት ለማያልቀው ፍቅርሽ ስስት ለሌለበት ለልብሽ ቁንጅና ፍቅር ለሞላበት ሕይወቴን ዘመኔን ራሴን እሰጣለሁ አብረሽ ለመኖር ውድ ቃል ገባለሁ ቃል ገባለሁ ቃል ገባለሁ። አንድ ነገር አላት ልዩ ነው ውበቷ የዋህ ፍቅር ሰው የሞድ ንግሥቷ እዩልኝ ርግቤ ለኔ ተፈጥራለች እኔው ነኝ ጎጆዋ። ሰላም ውድ የቻናላችን ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ከብዙ ቆይታ በኋላ ተመልሰን መተንላችኋል። በኔ ቻናል ከመጣው ትንሽ ቆየ። ዛሬ እንግዲህ ፋሚሊዎች ተመልሰን ስንመጣ ብዙ መልሶችን ወደ እናንተ ይዘንላችሁ መተናል። አብዛኞቻችሁ በውስጥ መስመርም የተለያየ ጥያቄዎችንም እየጠየቃችሁኝ ነበረ። ዛሬ ሁሉንም ነገር እዚሁ የማወራችሁ ይሆናል ማለት ነው። ሩታዬም ትመጣለች። እሷ ሩም ሆና ነው ቀድሚያት ወርጄ ነው። እንግዲህ ፋሚሊዎች ዛሬ ነገሮችን ፊክስ አድርገን የምንሄድበትም ቀን ስለቀረበ ሁላችንም በሰላም ወደ ሀገራችን የምንሄድ ይሆናል ማለት ነው። ፋሚሊዎቼ ምንድነው ሀሳቡ? በመጀመሪያ ደረጃ ትላንትና ነው ከትላንት ወዲያ የተለቀቀ ቪዲዮ ነበረ ሩታ ቤት ቻናል ላይ እና አብዛኛዎቻችሁ ጥያቄ ፈጥሮባችሁ ላሶ ቻናል ቪዲዮ ተለቆ እንኳን ኮሜንቱ ሙሉ የሩታ ቪዲዮ ለምን ጠፋ ነበር የሚለው እና ማንም በክፋት ያደረገው ነገር አይደለም ላችሁ ፈልጌ ነው። ቪዲዮ የጠፋበት ምክንያት ኮፒራይት ይዞ ነው። ሁለት ቦታ ላይ ነው ኮፒራይት ያዘንና ለዛ ራሱ ዩቲዩብ ነው ቪዲዮን ያጠፋው። ምናልባት ኮፒራይቱን አስተካክየዋለሁ፣ ሊመለስ ይችላል። ካልተመለሰም ደግሞ ምንም ችግር የለም እና አብዛኞቻችሁ በክፋት እንዳትወስዱ ስለምፈልግ ነው ይህ ቪዲዮ የጠፋው። ማንም አስገድዶን ወይንም ማንም ብሎን ያጠፋነው ነገር አይደለም እና ምንም ነገር ለሱ እንዳታስቡ። እና ሌላው ፋሚሊዎቻችን ዛሬ ላይ ለነገራችሁ የምፈልገው ነገር ቢኖር ምንድነው አንድ ላወራችሁ የምፈልገው ነገር በእኔ ስም ብዙ ቻናሎች ተከፍተዋል። ከዛ በፊት አንድ ሁለት አይቼ ነበረ፣ ግን ዝም ብዬ ነበረ። ዝም ስል ግን 3 4 5 ቻናል ሆነው ከዛም ባለፈ ደግሞ የኔን ቪዲዮ አውርደው በመጫን ብዙ ሰዎች የኔ ቻናል እየመሰላቸው እኔ ምጭነውን ቪዲዮ ሳይሆን ወደዛ እየገቡ እያዩ ነው። በክፋት ወስጄው ቢሆን ኖሮ ያኔም ድሮ ቻናሉን ማጥፋት እችል ነበረ ወይንም እኔ ዋርኒንግ መላክ እችል ነበረ። ግን ደግሞ የትኛውም ሰው ሰርቶ እንዲለወጥ ስለምፈልግ አሁንም ቢሆን የምናገረው እኔ ማንንም ቻናል አላጠፋም። ግን ደግሞ ስምና ፕሮፋይላችሁን ቀይራችሁ የራሳችሁን ስራ በመስራት ቻናላችሁን እንድትጠቀሙበት እፈልጋለሁኝ። ይህንን ነገር ማደርገው ለአንድ ቀን ነው ለሁላችሁም የምሰጣችሁ ማለት ነው። ብዙ ቻናል ነው ያለው ኤቢግሬስ የሚል የኔን ፕሮፋይል ተለጥፎ ምናምን ብዙ ቻናሎች አሉ። ግን የትኛውም ሰው ቻናል መዝጋት ስለማልፈልግ ዝም ብያለሁ። አሁን ላይ ግን ዝም ማለት አልፈልግም። ብዙ ሰዎች የኔ ቻናል እየመሰላቸው ስለሆነ ነገ ላይ ደግሞ የተለያየ ማይሆን ነገር ቢለቀቅበት የኔ መስሏቸው እኔን ከህዝብ ጋር እንዳያጋጨኝ ስለምፈራ ከዚህ በኋላ ግን አልታገስም። 24 ሰዓት እሰጣችኋለሁ። ቶሎ ብላችሁ ፕሮፋይላችሁን እና ስማችሁን ቀይራችሁ የራሳችሁን ስራ እንድትሰሩ በህዝብ ፊት በአክብሮት እጠይቃለሁ ሁላችሁንም። አሊያም ግን እንደነገርኳችሁ ማይሆን ነገር ላደርግ ስለምችል የማይሆን እርምጃ ልወስድ ስለምችል እባካችሁን ይሄንን ነገር ቶሎ ምናልባት ላላወቁ ሰዎችም አሳውቁልኝና ሼር አድርጋችሁ እንዲደርሳቸው አድርጉና ቶሎ ብለው ፕሮፋይላቸውን ስማቸውን ይቀይሩ። ለምሳሌ ያህል ይሄው እዚህ ጋር አለ 180 ምናምን ሺህ እዚህ ጋር አለ። እዚህ ጋር የምታዩዋቸው ቻናሎች እንዳለ በእኔ ስም የተከፈቱ የኔ ያልሆኑ እኔ የማላቃቸው ቻናሎች ናቸውና ሁላችሁም ቶሎ ብላችሁ ፕሮፋይላችሁንና ስማችሁን ቀይራችሁ የራሳችሁን ስራ እንድትሰሩ በአክብሮት እጠይቃለሁ ማለት ነው። ፋሚሊዎቼ ይህንን ስናገር በክፋት እንዳትወስዱት። ግዴታ እስከዛሬ ድረስ ዝም ብያለሁኝና አሁን ላይ ግን ዝም ማለት የማልችልበት ሁኔታ ላይ ስደርስ ነው ይሄንንም የተናገርኩትና የራሳችሁን ስራ እንድትሰሩ በአክብሮት
እጠይቃለሁኝ። እንግዲህ በ24 ሰዓት ውስጥ ሁላችሁም ታስተካክሉታላችሁ ብዬ አስባለሁ። ከ24 ሰዓት በኋላ ግን ያንን ነገር ባደርገው ወይንም ቻናሉን ባጠፋው ማንም ሰው እኔ ላይ እንዳያዝን ከወዲሁ አስቀድሜ እናገራለሁ ማለት ነው። ሩታዬ እንግዲህ ከላይ ብቅ እያለችላችሁ ነው። በለው አቋም አንደኛ፣ ውበት አንደኛ፣ ንግግር አንደኛ፣ ምን ልበላችሁ ሁሉም ነገር አንደኛ ማለት ነው። ታውቃላችሁ ከየትኛውም ስኬታማ ወንድ ጀርባ አንድ ጠንካራ ሴት አለች። ይቺ ንግስት እሱ ሲያዝን ታዝናለች፣ ሲደሰት ትደሰታለች። በሐዘኑ በችግሩ በፍጹም አስቅበት። በሱ በምትወደው ለመጣባት ዓለምን ማቃጠል ቢኖርባት እንኳን ይቺ ጀግና ሴት ያለምንም ጥርጥር ታደርገዋለች። እሷ ከውጭዋ ብቻ አይደለም ውብ ውስጧም ጭምር እንጂ ትወደዋለች ያለምንም ቅድመ ሁኔታ። ደግሞ እኮ የሚገርመው ነገር በጣም ጠንካራ ነች። ሐዘኗን በውብ ፈገግታዎቿ መደበቅ ትችላለች። ከራሷ ስኬት በላይ እሱ ስኬት ያስደስታታል። እውነት ግን እቺ ጀግና ሴት አለች? አዎ አለች። ከየትኛውም ስኬታማ ሴት ጀርባም ይቺ ንግስት አለች። ስኬትማ ከተባለ መወለድ፣ ማደግም፣ ዘርም ማየትም ስኬት ነው። እውነት ግን እቺ ጀግና ሴት ማን ነች? የእሷ ማንነት ሊገልጽ የሚችለው አንድና አንድ ቃል ብቻ ነው። እሱም ሀርሜቶ ወይም እናቴ የሚለው ቃል ብቻ። ወዳችኋለሁ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ የሆነ ጉዳይ ገጥሞን መተናል አይደለ? ማለት ያው ትላንትና ብዙ ነገሮች ተፈጥረዋል። አይ ቲንክ ይሄን ነገር ነግራቸዋል ብዬ አስባለሁ። ወይስ ምን ማለት ነው? ለምን ተናገርሽ? አሁን አንቺ ሰላም በይ ብቻ እኮ ነው የተባልሽው። እሺ በቃ በጣም እንዴት ናችሁ? ደህና ናችሁ ወይ? በጣም ደህና ነኝ። ወዳችኋለሁ። እኛም እንወዳችኋለን ፋሚሊዎቻችን። እንግዲህ ዛሬ አንድ ነገር ልናደርግ ወደ እናንተ መተናል ማለት ነው። እሱም ምንድነው ወደ ኢትዮጵያ ልንመለስ ስለሆነ ቀናችንም እየቀረበ ስለሆነ ዛሬ አንድ ሰው ጠርቻለሁኝ እና ነገር ሰላም ማድረግ ስለምፈልግ ቲናና ጽጌ ቀጠሪያቸዋለሁኝ። ሰላም አድርገናቸው ነገ ከነገ ወዲያ ደግሞ የምንሄድበት ቦታ ስላለ ነገሮች ከዚህ በላይ መሄድ የለባቸውም። ከዛ ባለፈ ደግሞ ከሁለቱ መጣላት አልፎ ወደኛ ግሩፕ ብዙ ነገሮች እየገባ ስለሆነ ኢሳቅና ሜሪም በእነሱ ምክንያት ትንሽ እየተጨቃጨቁም ስለሆነ ነገር ሰላም መሆን ያለበት ይመስለኛል። ያለመሆን ደግሞ አስቀድመን ዋናዎቹን ሰላም አድርገን ከዛ ወደ እነ ይሳቅና ሜሪ ደግሞ የምንመጣበት ይሆናል ማለት ነው። ያው እነሱም በክፋት አይደለም ያለ መግባባት ችግር ነው። እንግዲህ ሁሉም እንዲግባባ እናደርጋለን ማለት ነው ፋሚሊዎቻችን። ግን ደግሞ ማለት ነው ዛሬ ማንንም ሳንጠራ እኔና ሩታዬ ማለት ነው ማንም የሌለበት ቦታ ብለን ብንሄድ ደስ ይለኛል። ነገ እናድርገው እንዴ? አሁኑን ነገር ነገ እናድርገውና ማለት ነው። ትላንትና እኮ እኛ ባለመኖራችን ነው ያሉ ነገር የተፈጠረው። በነገራችን ላይ ማለት ፊክስ እናደርገዋለን ብዬ አስብ ነበረ። በቃ መቆጣት ያለብንንም እንቆጣለን። ቢያንስ ይሳቅና ሜሪ ራሱ እንደማይጣሉ እርግጠኛ ነኝ። አይመስልህም? ትላንትና ያው እኛ አልነበርንም፣ ብዙ የምናውቀው ታሪክ አልነበረም። ሁሉንም ነገር ከሄድን በኋላ ነው ይሳቅም ሜሪም የነገሩን እና ያ ነገር ልክ ነው ብዬ አላስብም። እና ፊክስ መደረግ አለበት የግድ። ይሳቅና ሜሪ ራሱ በጣም እየተጨቃጨቁ ነበረ እኛ ከመጣን በኋላ ነው። ስለዚህ ያ ነገር መሆን የለበትም። ከጽጌና ከቲና አልፎ ሜሪና ይሳቅ ራሱ እየተጣሉ ስለሆነ ያ ነገር ፊክስ መደረግ ስላለበት ማለት ሁሉም በዛ ታይም አይ ቲንክ እሳት ነበረ። ሁሉም አንድ ሰው መቀዝቀዝ ነበረበት እና ያን የተፈጠረው ብዬ አስባለሁ። ግን ብቻ በቃ ነገሮች ትንሽ ያበሳጫሉ። ዋናው ጉዳይ ምንድነው ፋሚሊዎቻችን ነገሮችን ፊክስ ማድረጋችን ነው በእኛ በኩል። ለምን ግዴታ ሰው ሀገር እስካለን ድረስ ሰላም መሆን አለብን እላለሁኝ ማለት ነው ፋሚሊዎቼ። እስኪ ትንሽ ደቂቃ እንጠብቃቸዋለን። እንግዲህ ጽጌ ላይ ማየው ስሜት ፋሚሊዎቼ ሀፋፍ እየሆነብኝ ነው። ለዳኒ ያላት ስሜት ግራ እየገባኝ ነው። እናንተ ግራ እንደገባችሁ ሁሉ እኔም ግራ ገብቶኛል። እና እንግዲህ ፈጣሪ ፍታው ነው የምለው። እኔ ከዚህ በላይ መናገርም ምንም ማለት አልፈልግም። ያው በፍቅር መሀልም መግባት ጥሩ አይደለም እና ስለዚህ የነሱን ጉዳይ ፈጣሪ ይፍታው። ዳኒም ከኛ ጋር መጥቶ እርግጠኛ አብሮን ለመመለስ ነበረ፣ ግን ቀድሞን ወደ ኢትዮጵያ ሄዷል። ሁለቱን እንግዲህ ውስጣቸውን ያጋጨው ውስጣቸው ላይ ያለውን ነገር ራሳቸው ያውቁታል። እግዚአብሔር ካለ ወደፊት የሚፈቱት ይሆናል። ከኛ የሚጠበቀው ግን ሁሉንም ሰው ሰላም ማድረግ ነው። ሰላም እናደርጋለን ማለት ነው ፋሚሊዎቻችን። ስለዚህ ትንሽ ደቂቃ ጽጌ እንታገሳት። ቲናንም ደውዬላታለሁኝ። ሁለቱም ሲመጡ ያሉትን ነገሮች ፈተን በሰላም ዛሬ እንለያያለን ማለት ነው። አየሩ ትንሽ እየጨለመ ነው፣ ግን ምንም ማድረግ አይቻልም።
እንጠብቃቸዋለን። ለማያልቀው ፍቅርሽ ስስት ለሌለበት ለልብሽ ቁንጅና ፍቅር ለሞላበት ሕይወቴን ዘመኔን ራሴን እሰጣለሁ አብሬሽ ለመኖር ውድ ቃል ገባለሁ ቃል ገባለሁ ቃል ገባለሁ አንድ ነገር አላት ልዩ ነው ውበቷ የዋህ ፍቅር ሰው የሞድ ንግሥቷ እዩልኝ ርግቤ ለኔ ተፈጥራለች እኔው ነኝ ጎጆዋ። ጽጌም ወርዳለች እየመጣች ነው እንግዲህ ጽጌም ያሉትን ነገሮች በስነ ስርዓት እናስረዳታለን፣ እሷም ትረዳለች ብለን እናስባለን። እንግዲህ ፋሚሊዎቻችን ጽጌ የምትረዳ አይነት ሰው ነች፣ ሲነገራት ትሰማለች፣ ይገባታል፣ አታስቸግርም። እልህ አለባት መጥፎለኛለችና ባይዘው ጭምት ሆናለች በዚህ ሰሞን ደግሞ ማለት ነውና በቃ አታወራም፣ አትናገሩኝ፣ አትንኩኝ የሆነ ነገር ምናምን ተደባዳቢ መሆን ፈልጋለች። አንዳንዴ እኮ ዳነሽ አዲስ ሰላምታ ነው። እንዴት ነሽ ማሪ? አጥንታችሁን የቀበይ ጠበቃችሁ? እኛ ጥናት ውስጥ አልገባንም። እንዴት ነሽ ታዲያ? እንዴት ናችሁ? ሰላም ነው አለን። እግዚአብሔር ይመስገን። አዳር እንዴት ነበር? ቆንጆ ነበረ። ቆንጆ አዳር በሁለተኛ ቀን ስለምንተኛ ቆንጆ ነበር። አሪፍ ነበር። ቆንጆ ነበር። ቤተሰቦች እንዴት ናችሁ? ሰላም ናችሁ? ካሜራ መቆሙ ካልቀረ ሰላም ልበላችሁ ብዬ ነበረ። እንዴት ናችሁ ቤተሰቦች? ሰላም ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ብቻ ደህና ነኝ እና ለእኔ የተጨነቃችሁ ሁሉ በጣም ነው የማመሰግነው እና እንዲህም ስላስጨነቅኳችሁ ይቅርታ አድርጉልኝ። እዚያ አጋጣሚ ሁላችሁንም ይቅርታ፣ በጣም ይቅርታ ብለሻል። አዎ እናንተንም ጭምር እኛንም ጭምር ማለት ነው። እንግዲህ ፋሚሊዎቻችን እኛም ይቅርታ ተጠይቀናል፣ ይቅርታዋንም ተቀብለንም ወደ እናንተ መተናል። ዋናው ፋሚሊዎቻችን ጥፋቷን ማመን ነው። ትናንትና አንድ እንግዳ ወደ ቤትሽ መጥቶ ጽጌ ማባረርሽን ሰምተናል እና ፈልገሽው ነው ወደሽ ነው? አይ አሁን ነገሮችን ሁሉ መተውና መርሳት ያለብን ጊዜ ላይ ድረስ ይመስለኛል። አብሽ እነዛ ነገሮች አሁን ማለት በቃ ቢቀሩ ባናወራቸው ምናምን ደስ ይለኛል እኮ። አሁንም ልናነሳ ፈልገን ሳይሆን ግን ደግሞ ትናንትና ያችን ልጅ ይቅርታ ቲናን በጣም ገፍተሽ እንዳባረርሻት ቪዲዮ ማይቻለውኝ ትክክልም እንዳልሆነ ኦዲየንሶችም ሲናገሩ ሰምቻለሁ እኮ ነው እኮ የምልህ። አሁን የኔ አስተሳሰብ ደግሞ ልክ እንደሆንኩኝ ነው የምረዳው። ገባ? አንተ ደግሞ ጋር ሲመጣ ደግሞ ልክ ላይሆን ይችላል። ሰው የተለያየ አይነት አስተሳሰብ ስላለ ይሄ ሀሳብ እንደተቀመጠ እንደዛ ማንም ሰው የራሱን ነገር ይዞ አንተም የራስን ነገር ይዤ እንደተዳፈነ ይቀጥል። ነገር እንደተዳፈነ ደግሞ መቀጠል የለበትም። ጥሩ አይደለም። ትክክል። አንድ ማወቅ ያለብሽ ነገር ማለት ነው። ለምን አንደኛ እንደ ሰው እንደ ባለ አእምሮ ስናስበው የተደረገው ነገር ትክክል አይደለም ትናንትና። ልጅቷም ደግሞ እንግዲህ ያስረዳችበት መንገድ እኔ ተረድቻታለሁኝ። ዳኒ ያው ከዛ በፊት ስለሚተዋወቁ እኔ ማንም አሁን ለምሳሌ እዚህ ሀገር ያለ ሰው የምተዋወቀው ሰው ካገኘሁኝ አንድ ቪዲዮ ስራልኝ እንዲህ ብዬ ባሰራው ይሰራልኛል። ገባሽ? ያ ነገር ስላለ እንድትረጃትም እፈልጋለሁ ልጅቷን ማለት ነው። እሷ አሁን ምንም ማውቀው ታሪክ የለም እና እንስራ ስላለኝ የሰራሁት ነው ያለችው። ታውቂያለሽ። ቪዲዮ ደግሞ ደስ ስለሚል ቪዲዮ መስራት ምናምን ደስ ስለሚል ብዙ ሰዎች እንስራ ስትያቸው ደስተኛ ሆነው ነው የሚሰሩት። ስለዚህ እሷም የናል ጥፋት አላየሁባትም። መጀመሪያ ግን እውነቱን ስነግርሽ ቪዲዮን ከማየቴ በፊት የተረዳሁበት መንገድ በጣም የሚደብር ነበረ። ግን ደግሞ እሷን ከተናገረችው ነገር አንጻር ግን ትክክል ናት ብዬ አስባለሁኝ እና ባትቀየሚያት ነገሩን ፊክስ አድርገን ዛሬ በሰላም ወደ ቤታችን ብንሄድ እላለሁኝ። ይኸውልህ ማጥራት ካለብን ነገሮችን ሁሉ ማጥራት አለብን አይደለ? በጣም ብዙ ሰው ፊልም የሚያደርገው ከዳኒ ጋር ባለኝ ነገር እንደዛ ይሆንኩኝ ነው የሚመስለው። እኔ ግን በዛ ሰዓት እሱ እኔ ሴት ይዞ መጥቶ ለማናደድ መሞከሩ ልክ ስላልሆነ እልህ ይዞኝ ነው። ገብቷል? በእልህ ነው እንጂ እሱን ስለምወደውና ስለማፈቅረው አይደለም።
ሁሉም ሰው እንዲረዳልኝ እንዲያቅልኝ የምፈልገው ነገር ማለት ነው። እኛም እናቅልሻለን እኮ እንግዲህ ጀምረክ አይ ሁሉም ያውቅላት እኔም አውቅላታለሁ። ዳኒን አትወደውም። ግልጽ አማርኛ አልወደውም እኮ አይደለም አላፈቅረውም። ፍቅር ውስጥ የሚከት ነገር የለንም። 10 ምናምን ዓመት አብሮ አደግነን ምናምን 10 ምናምን ዓመት እንተዋወቃለን። ግን ጽጌ ግን የሆነ ነገርን ማመን መቀበል አትፈልግም። አይደለም አለመፈለግ ስላልሆነ ነው ነገር ቢኖር አትፈልግም። የሆነ ነገር ማመን አትፈልግም። በቃ አጠቃላይ የሆነ ግትር ያለ ባህሪ ያለው ሰው ታውቃላችሁ፣ መሸነፍ የማይፈልግ ሰው ማለት ነው። እና እንደዛን አይነት ባህሪ ነው ያየሁብሽ። ግን አንቺ ደስ እንዳለሽ እንደማትወጂውም ከነገርሽን እና ምን ሻለ እንደማታፈቅሪውም ከነገርሽና ግን ደግሞ ደጋግመሽ ይሄን መናገርም አይጠበቅብሽም። ባለፈው ነገርሽን ዛሬ መናገርሽ ጥሩ አይደለም። እንደዛ ነው እያልከኝ ያለኸው? አይ ነው እኔ ልጅቷ ስትመጣ በጣም ሆት ያደረገሽ ነገር የዳኒ ነገር ስለተጨመረበት ነው ሀሳብ ካሁን አንተ ግን እሷ በስነ ስርዓት እሷ አሁን ሌላውን ተው የዳኒ ምናምን ሳይሆን እሷ ያደረገችው ነገር ልክ ነው ወይ ገባ? እሷ ቶ እኔ ላይ ስለሆነ ምናምን እኮ አይደለም። በቃ የተደረገው ድርጊት ልክ አይደለም። ያንን ያመንኩት እና ምንድነው ልል የምፈልገው ነገር ሁሉንም ነገር መተው ነው የምፈልገው። መርሳት በቃ ትፈልጊያለሽ። ነገር ግን በወቅቱ ተናድጄ ነገሮች እንደዚህ ተዳፍኖ መቅረታቸው ጥሩ አይደለም። በሆነ አጋጣሚ እዛ አንቺና ዳኒ እዛ ፍቱ ከፈለጋችሁ እንችላለን እና የሱ ጥፋት እንዳለ ይሁንና ከሱ ጋር ያለውን ነገር አንቺ ቀስ በቀስ አውርደሽ ትፈጪዋለሽ። እሷ ግን ኦሬዲ አላቅም ባለማወቅ ነው ያጠፋሁት ብላ ጥፋቷን አምና ይቅርታ እስከመጠየቅ ድረስ ከደረሰች እኔ እኮ አሁን እሷ እኮ የራሷ ጉዳይ ምን አገባኝ ብላ እኮ ልትተው ትችላለች። ነገር ግን ያ ነገር ልክ አይደለም ብላ ስላሰበች ነው ይቅርታ ልጠይቅሽ ቤት ድረስ ፈልጋሽ የመጣችው። ስለዚህ እሷ ጥፋቷን አምና ተሸንፋ ይቅርታ እስከጠየቀች ድረስ አንቺ ይቅርታዋን አለመቀበልሽ እንደኔ ትክክል ነው ብዬ አላስብም። አንድ ሰው ከተሸነፈ ወይም ደግሞ ጥፋቱን ካመነ ያንን ጥፋት እሺ ብሎ መቀበል ጥሩ ነው ብዬ አስባለሁ። ይቅርታ ከሚጠይቀው በላይ ደግሞ ይቅርታ የሚያደርገው በጣም ትልቅ ነው ለኔ። ምክንያቱም ተበድያለሁኝ ግን በደሌ እረስቻለሁ ብሎ እንደማለፍ ትልቅነት የለም ለኔ። ስለዚህ እዚህ ጋር ከሷ በላይ አንቺ ነሽ ትልቅ ሆነሽ የምትታይኝ እሷን ይቅርታ ስትቀበይ እንደዛ ብዬ ነው ማስበው። ጥፋቷን አምና ይቅርታ እስከጠየቀች ድረስ መቀበል አለበት። ሲቀጥል አንቺና ዳኒ እዛው የኢትዮጵያ ላይ ነገሮችን በራሳችሁ መንገድ አውርታችሁ ትፈታላችሁ። ግን እዚህ ካለችው ልጅ ተጋጭተሽ መሄድሽ አግባብ ነው ብዬ አላስብም። ጽጌ መታለች ምንም ነገር እንዳትሽ። ወይኔ የምር መታለች። ለምን መጣች እኮ ለኛ ስትይ ምንም ነገር እንዳትልክ ሁሉ እኮ አውርተን በቃ በሰላማዊ መንገድ አውሪያት። በእግዚአብሔር እኔ ያላበይ ነው ሙቀቱን አልቻልኩትም እና ጥሪያት ብቻዋን ማማይ ይንሻል። ጽጌ አደራሽ በቴስት ነው የምልሽ። ምን አብርሃም ምንድነው? በቃ ችግር የለውም። እኔ ነገሩን ጎትቼዋለሁ። እሱ ይቅርታለች ማለት ነው አያስፈልግም እኮ በቃ ግን አሁን ምንም እንዳትያት በቃ ሶሪ ካለች ሶሪ ነው በቃ። ጽጌ እንዴ ምን ሆነሻል አንቺ? ትልቅ ይጋራለሽ እንዴ ፊትሽን አታዙሪ ነው ወደዚህ። እንዴት ነሽ? ሰላም ነው? እንዴት ነሽ? አለሽ? ሁሉ ሰላም ሰላም በይ። እንዴት ነሽ? ደህና ነሽ? እሺ ቲናዬ እንዴት ነሽ? ደህና ነሽ? ግቢ ወደዚህ እና ላወራሽ ተፈልጎ ነገር ሰላም በያቸው። ዛሬም ካሜራ ይዘን የመጣ ነው። እንግዲህ ዩቲዩበር ስትሆኚ ከባድ ነው። ካሜራ በየዙሪያሽ አይጠፋም እና ሰላም በያቸው። እሺ እንዴት ናችሁ? ሰላም ነው ወይ? እንግዲህ ቲናዬ ያሉትን ነገሮች በግልጽ አውርተናል። እኛም ማታ ቪዲዮ አይተን ስለነበረ ነው አንቺን ልናወራሽ ብቅ ያልነው ማለት ነው። የጠራንሽ ለዛ ነው። በቃ መናገር የምትፈልጊው ነገር ንገሪያትና እዚሁ ይቅርታ ተጠይቃችሁ እንድትይዝ እንፈልጋለን። ማለት የምፈልገው ጽጌ አሁንም ይቅርታ ለማለት ነው። ያው ትላንትናም በተፈጠረ ነገር ታንቄ ውጪ ተብዬ ነው ሄድኩት ሁላ ላይክ ውስጤ ምን ያክል እንደተሰማኝ እንድትረዳልኝ እፈልጋለሁ። በክፋት ምናምን ላይክ አስቤው አይደለምና ይሄም ደረጃ ይደርሳል ብዬ ስላልጠበኩኝ በቃ በጣም ደንግጬም ነበር። ሁሉንም በጣም ሲናገሩ ምናምን ከፍቶኝ ነበር በሰዓቱ። ግን አሬ ከሰራሁት አንፃር ደግሞ ላይክ ጥፋተኛ ስለሆንኩ ይቅርታ ልልነውና እንዳትቀየሙኝ ለማለት ያክል ነው። ጽጌ ማውራት የምትፈልጊው ነገር ጥፋቷን ንገሪያትና ነገር ሰላም እናደርጋለን ማለት ነው። ችግር የለውም። ያው ያጋጥማል። አንዳንድ ነገሮች ሲያድሩ ጥሩ ነው። አንዳንድ ነገሮች ሲያድሩ ስሜትህን ያቀለውና ከዛ ኖርማል ይሆናል። ገባህ አይደለ? እንደው
ትልቅ ነገር ከበደለ ሰው ጋር እንኳን እየዋለ እያደር ያ ነገር እንትን ሲል በቃ ትረሳዋለህ። ገባ? ስሜት ይቀዘቅዛል። ሶ የኔ ስሜት ኦልሬዲ በጣም ቀዝቅዟል። ገብቷችኋል? ነገሮችን ለመርሳትና ለመተው ነው እንትን ያልኩት። ስሜታዊ ስትሆኑ ብዙ ነገሮችን ትናገራላችሁ፣ ብዙ ነገሮችን ታደርጋላችሁ። ጥፋቴ ነው፣ እኔም ማጥፍቻለሁ። ሰውን በዚህ ዲስሪስፔክት ማድረጌ በደንብ ፊል አድርጌዋለሁ። ሰው ስለተናገረኝ ኮሜንቶቹን ስላየው ሳይሆን እኔም የምር እንደዛ ብደረግ ይደብረኛል አብሽ። እና እኔ ነገሮችን መርሳትና መተው ነው የምፈልገው። ግን ደግሞ ያው እሷ ይቅርታ ብላ ስለመጣች ያንን ነገሯን መርገጥ አልፈልግም። እውነት ለመናገር መርገጥ አልፈልግም። ነገ ከነገ ወዲያ ዞረ ለምትገናኘው ነገር ብዙ ነገሮችን የፈጠረው አካል ነው የሚያሳዝነው እንጂ እሷ አይደለችም። ትልቁ ጥፋተኛ እሷ አይደለችም። በወቅቱ ስሜታዊ ሆኜ ብዙ ነገር ተናግሬያለሁ። ሰው ነገሮችን ከመተው የሚጀምረው ሰውን ይቅርታ ከመጠየቅ ነው፣ ወይም ደግሞ ይቅር ከማለት ነው መተው የሚጀምረው። ችግር የለውም። ይቅርታሽን ተቀብያለሁ። ስለዚህ በስነ ስርዓት ለኛ ብለሽ ግን አይደለም፣ ከልብሽ፣ ከውስጥሽ፣ ከአንጀትሽ ከልብሽ ነው ይቅርታ እንድታደርግልኝ ፈልጋ እዚህ ድረስ የመጣሁት። መቼስ ቀልድ እንዳልሆነ ይገባሻል። ብዙ ነገሮችን ያላችሁኝ ብዙ አለ የሚጎዳኝ ነኝ፣ ግን ከልቤ እንደሆነ እንድታውቅልኝ ፈልጋለሁ። ይቅርታ ስታደርግልኝም ከዚህ በኋላም እንገናኝ እንችላለን፣ ኢትዮጵያውን ልመጣ እችላለሁኝና እቺ ልጅ ብለሽ እንድታልፊኝ አልፈልግም። ላይክ ቲናዬ ብለሽ ከልብሽን ይቅርታ አድርገሽ ሰላም እንድትይኝ ፈልጋለሁ። አይዛው ምርጥ ልጅ ነች። እሺ በዚሁ አጋጣሚ እንደዚህ ለይቅርታ ልቡ የተከፈተ ሰው እኔ አላየሁም፣ እንደ ቲና ማለት ነው። እግዚአብሔር ነው የምላችሁ፣ የምር ልቧን ያየሁት ስላችሁ አለ አይደለ፣ በቃ ለይቅርታ ይናል ጓግቶ እንደዚህ ይቅርታ አድርግልኝ የሚል ሰው የለም በዚህ ሰዓት ማለት ነውና ልቧ ንጹህ ስለሆነ ነው ይሄንን ያደረገችው። እንግዲህ ያለው ነገር ይሄን ይመስላል። ቲናዬ ከልብ እናመሰግናለን። በዚሁ አጋጣሚ እዚህ ዱባይ ትኖሪያለሽ፣ ብዙ ቦታዎችን ታውቂያለሽ ምናምን እና አንድ ቦታ አትወስጂንም? አስደቻለኝ። ኧረ ትወስጂናለሽ? አዎ የምንፈልገው ቦታ አስደቻለች። ክሬሎ ስለዚህ ፋሚሊዎቼ አሪፍ የምትለው ቦታ ከቲናዬም ጋር በቀጣይ ቪዲዮ የሆነ ቦታ ወስዳን እንግዲህ ታዩናላችሁ ማለት ነው። እኛም ደግሞ ማለት ነው ፋሚሊዎች የሆነ ነገር ሰርፕራይዝ ማድረግ ይጠበቅብናልና እኛም ሰርፕራይዝ ለማድረግ ያብቃን። እንግዲህ ቲናዬ ዛሬ አንልሽም፣ መሽቷል ኦልሬዲ። ነገ ግን አንድ ቦታ ጥሩ ቦታ እንድትወስጂን እንፈልጋለን። ከመሄዳችን በፊት ነው የምንፈልገው። እሺ፣ ኧረ እንዳታስቡ፣ እንደም በዛ አጋጣሚ ችል እናደርጋለን። እንግዲህ ፋሚሊዎቼ እሷም ቆንጆ ቦታ ለመውሰድ እኛን ተዘጋጅታለች ማለት ነው። ዛሬ የምፈልገው ይሄንን ነበረ። እንግዲህ ሰላምን የሚጠላ ሰይጣን ብቻ ነው አይደለ? ስለዚህ ሰላም መሆናቸው በራሱ አስደስቶኛል። እርቦኝን የመጣሁት ገና ምግብ አልበላንም ነበረ፣ ግን በቃ ግዴታ ይሄ ነገር መፈጠር ስለነበረበት ነው ሮጬ ወደ እናንተ መጥቼ ይሄንን ነገር ለማድረግ የበቃሁት ማለት ነው። ፋሚሊዎቻችን እንግዲህ ሁላችሁም ይህንን ቪዲዮ ትወዱታላችሁ ብዬ አስባለሁ። ከወደዳችሁ ላይክ በማድረግ ጀምሩ። ለዚህ ቤት አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉላለሁኝ። እንግዲህ በዚሁ አጋጣሚ ስለራበኝ እኔ ለምን እራት ነው መክሰስ አልጋብዛችሁ? ቲናዬ ፈቃደኛ ነሽ? ምሳ በመክሰስ ስለዚህ ፋሚሊዎቼ ይህንን ነገር እኔ የምጋብዛቸው ይሆናል ማለት ነው። መሄድ ትችላላችሁ። እሺ አንድ ላይ ሴቶች እንደዚህ ስላየኋቸው ደስ ብሎኛል። የምሬን ስነግራችሁ ሰላምን የመሰለ ነገር የለም እና ልጅቷም ደግሞ ማለት ነው ውስጧ ንጹህ እንደሆነ ያስታውቃል። አንዳንድ ጊዜ እንደዚህ በዚህ ልክ ለሰላም የሚጓጓ ሰው፣ ለይቅርታ የሚጓጓ ሰው አላየሁኝም። ሁላችንም የይቅርታ ልብ እንዲኖረን ፈጣሪ እንግዲህ ጸጋውን ያብዛልን እላለሁኝ። ሰውን ይቅር ማለት ይቅርታ መጠየቅ ትልቅነት ትንሽነት ሳይሆን ማለት ነውና እኔም አንዳንድ ትምህርቶችን ወስጃለሁ እንደዚህ ሳምንት በተፈጠሩት ነገሮች ማለት ነው። ምን ካላችሁ በቃ መተው የሚለው ቃል በጣም ተምሬበታለሁ። ከዛ ባለፈ ደግሞ ይቅርታ ማድረግም መጠየቅም ምን ያህል ትልቅነት እንደሆነም ተረድቻለሁ። አብዛኞቻችሁ ይህንን ትምህርት ትወስዳላችሁ ብዬ አስባለሁኝ። ፈጣሪ እንኳን ብዙ ነገር በደለ ነው፣ ብዙ ኃጢያቶችን ሰርተን ብዙ ነገሮችን አበላሽተን ግን ወደሱ ስንቀርብ እኛን አይሸሸንም እና ይቅር ይለናል እኛን። ስለዚህ እኛ ደግሞ ለሰዎች ይቅርታ ማድረግን ከፈጣሪ መማር ይጠበቅብናል ማለት ነው። እንደኛ ስህተት፣ እንደኛ በደል፣ እንደኛ ኃጢያት ቢሆን ኖሮ
እንግዲህ ለደቂቃ እንኳን እዚህ ሰዓት ላይ መቆም አንችልም ነበር። እስትንፋሳችን ሁላ በፈጣሪ እጅ ነው ያለው አይደለ? ስለዚህ ለሰከንድም እዚህ ጋር መቆም አንችልም ነበር እንደኛ ኃጢአት ብዛት ቢሆን ማለት ነው። ፈጣሪ ግን እንግዲህ እሱም ሳይቆጥርብን በደላችንን ሳይቆጥር ሁልጊዜ ይቅር ይለናል። ስለዚህ እኛም ይቅር ባይ መሆን አለብን እላለሁኝ። አንዳንድ ጊዜ ምክር ቢጤም ያስፈልጋል። ሽማግሌ ነህ ደግሞ እንዳትሉኝ ለማንኛውም ፋሚሊዎቼ ዛሬ የነበረኝ ቆይታ ከእናንተ ጋር ይህንን ይመስል ነበር። በጣም ደስ ብሎኛል። በጣም ደግሞ እናንተንም እወዳችኋለሁኝ። ፈጣሪ ያክብርልኝ። ይህንን ቪዲዮ እስከመጨረሻ ስለተከታተላችሁ ከልብ እናመሰግናለን። ባይ ባይ ባይ።